Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል የምትለውን ከተጫናችሁ ለሕዝባችን ይጠቅማል የምንላቸውን ሐቅነታቸው የተረጋገጠ አስቸኳይ ዜናዎችን በየወቅቱ አፕሎድ ስለምናደርግ ወይም ስለምንለጥፍ ዩቱብ ደግሞ ኖቲፊኬሽን ወይ ማስታወቂያ ወደ እናንተ ይልክላችኋልና እንደዛ አድርጉት። ላይክ አድርጋችሁትም ጀምሩት አድማጮቼ። ለህዝብ በጣም የሚጠቅም ነው። አሁን አስፈላጊ የሆነ በኢትዮጵያ ታይቶ ተሰምቶ የማይታወቅ ጠላት ከራሷ አብራክ የወጡ አገሪቷን ለማፍራስ ህዝቧን በከፍተኛ ችግር ውስጥ አስገብተው ያለዋልና እሱንም በሚመለከት አንድ መልእክት የተላለፋለ እሱን አነብላችኋለሁ። በቀጥታ አሁን ከደቂቃዎች በፊት የተለጠፈ ነው። ማን እንደለጠፈው ምን እነግራችኋለን። እስከ መጨረሻ ግን አዳምጡን አድማጮቼ እያልኩኝ አጭር ነች፣ ከኛ ጋር ቆዩ። የኢትዮጵያ ህዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆያት ሀገር ዛሬም ከጥፋት ይታደጋት ይላል። ከተባበርን ደግሞ ይቻላል፣ የማይቻል ነገር የለም ነው የሚለው። ሀገር የዜጎች እጅ ስራ ናት። ሀገር ህይወቷም፣ ልማቷም፣ እድገቷም፣ ሰላሟም፣ ውበቷም የሚገኘው ከህዝቧና በህዝቧ ጥረት ነው። ያለ ህዝቧ ሁለንተናዊ በይነ ግብር ሀገር የምድራችን ነች። ይቅርታ አድማጮቼ፣ ምድረ በዳ ነች ነው የሚለው። ኢትዮጵያ እልፍ አእላፍ ዜጎቹ ደማቸውን አጉርፈው ውቅያኖስን አቀልመው አጥንታቸውን መርከብ አድርገው ገጣጥመው አያሌ ማዕበሎችን ተቋቁመው ቀዝፈው ተሻግረው ከትውልድ ወደ ትውልድ አስተላልፈዋታል። በቀደሙት ልጆቿ አርቆ አሳቢነት፣ ቁርጠኝነት ሁኔታውን ግድ ሲልም ተገቢውን መስዋዕትነት በመክፈል የተመሰረተችው ኢትዮጵያ ዘንድሮ ከአብራኳ የወጡ በማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነው። እየደማችና እየወደመች አድማጮችም ዜጎች በጅምላ ተጨፍጭፈዋል። ሕፃናትና እናቶች ተደፍረዋል። ሰዎች በሕይወት እያሉ ተቃጥለዋል። በእምነትና በአመለካከታቸው ተገድለዋል። በርካቶችም ታግተው የገቡበት አልታወቀም። ሕዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል። በየተራ እልቂት ታውጆበታል። እንቀጥል አድማጮች። ዘመድ የሞተ ዕለት በሀገር ይለቀሳል፣ ሀገር የሞተ ዕለት ወዴት ይደረሳል የሚለው ትውልድ ተሻጋሪ ምሳሌ ከዛሬው ትውልድ ዘመን የዋጀ ምላሽ ይጠብቃል። ኢትዮጵያን ሀገራችን ከባዕዳን ወራሪዎች፣ ጣልቃ ገቦች ብቻም ሳይሆን ከሀገር በቀል አጥፊዎች ተከላክሎና ጠብቆ ለማዳን ሁሉንም የወቅቱን ሁኔታውን አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነት ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎም የማጥቃት ስልት ሳይበገሩ ዛሬ ሀገር የምትገኝበት አዘቅት የጠላትን የነገድ ልዩነት አጥር ሰብረው ዘላቂ ሰላም፣ የሁሉም ዜጎች ነፃነትና መብቶች እንዲሁም የተነፈጓቸውን ጥቅሞቻቸው በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀስበት ወቅት ነው። በህጋዊ ሰላማዊ የተደራጀ ትግል ኢትዮጵያ ለሁሉም ዜጎቿ የተሻለ ሀገር ማድረግ ይቻላል። ኢትዮጵያ ለሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል። ዜጎቿ ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያ ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ሕዝብ ጋር በምቹ መድረኮች በመመካከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ ይሰራል ይላል። ይህንን ያወጣም መልእክት የላከውም የተለጠፈው አድማጮቼ
ማን እንደሆነ ያው መጨረሻ ላይ ታዩታላችሁ። በዚሁ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስራት፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝቦቹንን ያጎሳቆሉ መከራዎችን ማብቂያ እንመክራለን። የኢትዮጵያ የመከራ ቀንበር በህዝብ ኃይል፣ ጥበብ እና መተባበር በአጭር ጊዜ እንሰብረዋለን። ስለሆነም በህዳር 27 ቀን 2018 ዓመተ ምህረት በኢህአፓ አዘጋጅነት በአዲስ አበባ በሚካሄደው ታላቁ ህዝባዊ ስብሰባ እንዲገኙና ወገኖቹን ከእልቂት ሀገራቸውን ከጥፋት ለመታደግ በጋራ እንድንመክር በአክብሮት ጠርተኖታል። ጽናት እስከ ድል ይላል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ህዳር 15 ቀን 2018 አዲስ አበባ ኢትዮጵያ ነው የሚለው። አድማጮች ይሄ ለህዝብ ጠቃሚ ሆኖ ስለታየን ህዝብ መስማት አለበት ስላልን ነው ወደ እናንተ አምጥተንላችሁ ያለ ነው። ተባብሮ መነሳት አለበት። ህዝቡ ሆ ብሎ ከተነሳ ማንም አያቆመውም እንላችሁ ለዚህ ነው። ሰላማዊ ነው። ሆ ብለህ ለመብት መነሳት፣ ንብረት ማውደም አይፈቀድም። መኪና፣ የመንግስት ንብረት ማውደም አያስፈልግም። ሆ ብለህ ግን መረረኝ በቃ ብሎ መውጣት ይችላል። እጅ ለእጅ ተያይዘው ከዛ በኋላ ምንም ሊያረጉ አይችሉም። እነዚህ አሁን የማይወጡ ገደል ሆኖ የሚታየዋችሁ አድማጮቼ፣ በተለይ ደግሞ አዲስ አበባ ያላችሁ ህዝብ በቀላሉ የሚገረመሱ ናቸው። በቀላሉ የሚፈርሱ ናቸው። አንድ አካባቢ ብቻ ሆ ብሎ ከወጣ የአዲስ አበባ ህዝብ ግልብጥ ብሎ እንደሚወጣ የአዲስ አበባ ህዝብ ብቻ አይደለም በየከተማው ያለው በሙሉ ግልብጥ ብሎ እንደሚወጣ ሰላማዊ ሰልፍ እንደሚያደርግ ምንም ጥርጥር የለንም። የመላው የኢትዮጵያ ህዝብ የሚጠብቀው ያለው የአዲስ አበባ ምን አሉ ነው። አዲስ አበባ ትልቅ ሰላማዊ ሰልፍ እየተካሄደ ነው ከተባለ በከተሞቹ በሙሉ ትንሽም ይሁን ትልቅ ግልብጥ ብሎ እንደሚወጣ ወቁት። ማንም ቢሆን ማንም ሃይማኖት፣ ማንም እምነት ያለው የተሻለ ኑሮ ያለው የለም። ሁሉ ሞሮታል፣ ሁሉ ጨንቆታል። ከቦታ ቦታ መሄድ አይችልም። ተነስተህ ብድግ ብለህ ከአንድ ጫፍ ወደ አንድ ጫፍ ነድተህ የሚካሄድበት የነበረ ኢትዮጵያ አሁን ከአዲስ አበባ ወደ እዛው አዲስ አበባ እንኳን ከአንዱ ክፍለ ከተማ ወደ ሌላኛው ክፍለ ከተማ እንኳን መሄድ የማይቻልበት ነው ሆኖ ያለው። ከመሃል አዲስ አበባ ወደ ቃሊቲ መሄድ፣ ወደ አቃቂ መሄድ እና እዛ ደርሶ በሰላም መመለስ የማይቻልበት ነገር ነው ተነስቶ ያለው። እንኳን ነተህ የሶማሊያ ክልል ቁልቢ ተሳልሜ ልምጣ፣ ገብርኤል ሐዋሳ ሂጄ ተሳልሜ ልምጣ፣ አገሬን አይቼ ልምጣ ብለህ ብድግ ብለህ የሚካሄድበት ነገር ቆመዋል። ይህ ሁሉ አማሮታል። መሄድ ብቻ ሳይሆን ሰው ያፈራውንም አምጥቶ የሚሸጥበት ነገር የለም። አፈርም ይሁን አሸዋ ከዚህ አትጭንም እየተባለ የሚከላከልበት፣ ድንጋይንም አትጭንም የዚህ ብሔር ነህ እየተባለ የሚከለከልበት፣ በየ15 ሜትሩ ኬላ ተደርጎ ገንዘብ የሚዘረፍበት ጊዜ ነው ደርሰን ያለ ነው። ስለዚህ ለማንም ሳትሉ፣ ለማንም ፓርቲ ሳትሉ ሂዱ። የጠሯችሁ ላይ ሂዱና ተገኙ። የሚያስፈራውም የአዲስ አበባው መንግስት የ4 ኪሎ መንግስት ሊፈራ የምትፈልጉ ከሆነ እንደዚህ የፓርቲ መሪዎች ደግፏቸውም አትደግፏቸውም ከጠሩ ሂዱ፣ እዛ ተገኙ። ተቃዋሚ ሆናችሁም ቢሆን ሂዱና ታዩ። ሁሉም ሰው እያዳመጣቸው ነው ብሎ ይፈራል። ይህንን እምላችሁ እኔ የኢህአፓ አባል ሁኝ አይደለም። ይህንን ግን ለህዝባችን መስማት አለበት ስላልኩኝ ነው ወደ እናንተ ልኬላችሁ ያለው። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።